አሁን እየደረሰን ሰበር መረጃ አለ። ሰብስክራይብ በማድረግ ቤተሰብ እንድትሆኑን በአክብሮት እንጠይቃለን። በእስራኤልና በአሜሪካ የሚሰነዘሩ ጥቃቶች የኢራንን አመራሮችና የጦር መሳሪያ አቅም ላይ ጉዳት ቢያደርሱም ቴህራን አሁንም የአሜሪካን ኢኮኖሚና የፕሬዚዳንት ዶናልድ ትራምፕን ፖለቲካዊ ተቀባይነት ሊጎዳ የሚችል ወሳኝ አማራጭ በእጇ መያዟ ተገለጸ። ኢራን እስካሁን ተጠቅመው የማታውቀውን የሆርሙዝ ወሽመጥን የመዝጋት እርምጃ ልትወስድ እንደምትችል የጠቆመ ሲሆን ይህም የዓለም አቀፍ የነዳጅ ዋጋን በእጅጉ በመጨመር በአሜሪካውያን የኑሮ ውድነት ላይ ጫና ይፈጥራል ተብሏል። በየቀኑ የዓለም አምስተኛው የነዳጅና 20 በመቶ የሚሆነው የጋዝ አቅርቦት የሚያልፍበት ይህ ወሽመጥ መዘጋቱም የዓለም ትልልቅ ነዳጅ ላኪ ሀገራት ምርታቸውን ለገበያ እንዳያቀርቡ እንቅፋት ይሆናል። ይህ ሁኔታ በአሜሪካ የነዳጅ ዋጋን በማናር በቅርቡ በሚካሄደው ምርጫ ላይ በትራምፕና በሪፐብሊካን ፓርቲ ላይ ፖለቲካዊ ኪሳራ ሊያስከትል እንደሚችል ስጋት ተፈጥሯል። ይህን ተከትሎም በኤዥያ የነዳጅ ገበያ ላይ የብሬንት ድጋፍ ነዳጅ ዋጋ በ13 በመቶ አሻግቦ በበርሜል $82 ደርሷል። ምንም እንኳን የኢራን መንግስት እስካሁን ይፋዊ መግለጫ ባይሰጥም ከኢራን የልዩ ጥበቃ ጦር ጋር ግንኙነት ያለው ተስኒም የዜና ወኪል ወሽመጡ ለማንኛውም ትራፊክ ዝግ መሆኑን ዘግቧል። ማርስከን የመሰሉ ታላላቅ የመርከብ ድርጅቶችም በወሽመጡ በኩል የሚያደርጉትን ጉዞ እስከማይታወቅ ጊዜ ድረስ ማቋረጣቸውን በምትኩ በአፍሪካ ዙሪያ እንደሚጓዙ አስታውቀዋል። ይህ የጉዞ መስተጓጎል በነዳጅ ዋጋ ላይ ከፍተኛ ጭማሪ እንደሚያስከትል የሚጠበቅ ሲሆን የኢንሹራንስ ኩባንያዎችም በጉዳዩ ምክንያት የጦርነት ስጋት ማሳወቂያዎችን በመስጠት የዋጋ ማስተካከያ እያደረጉ ይገኛሉ። ኦማን በነዳጅ ጫኝ መርከቦች ላይ ጥቃት መፈጸሙንና 4 መርከቦች መቁሰላቸውን የገለጸ ሲሆን በዱቅም የንግድ ወደብ ላይ የሰው አልባ አውሮፕላን ድሮን ጥቃት መፈጸሙ ታውቋል። ፕሬዚዳንት ትራምፕ በበኩላቸው የኢራን የባህር ኃይል ጥቃት የሚሰነዝር ከሆነም እናጠፋለን የሚል ማስጠንቀቂያ ሰጥተዋል። ኢራን ከዚህ ቀደም ወሽመጡን ለመዝጋት ታቀብ የነበረው የራሷን የነዳጅ ሽያጭ እንዳይስተጓጎሉና የቅርብ አጋሯ የሆነችው ቻይና በከፍተኛ ሁኔታ እንደምትጎዳ በመረዳት ቢሆንም አሁን ያለው ቀጠናዊ ውጥረት ግን ሁኔታውን ወደ ከፋ ደረጃ አሸጋግሮታል። የዓለም አቀፍ የባህር ደህንነት ተቋማት መርከቦች ጥያቄ እያደረጉ ጉዟቸውን እንዲቀጥሉ እያሳሰቡ ቢሆንም የወሽመጡ መዘጋት ስጋት ግን የዓለምን ኢነርጂ ደህንነት ስጋት ላይ ጥሎታል። ዘገባውን ያገኘነው ከዚህ ሀበሻ ነው።